ተለያየን ምን አደርጋለሁ እችላለሁ አለ። እንግዲህ ካዝሚሮአችን ወደ ኢንተር ሚያሚ ልከናል። እንግዲህ በጣም በሚያሳዝን ሁኔታ ሜሲ አደራ ብያለሁ። ካዝሚሮን አደራ ተንከባከበው፣ አስለምደው፣ እዛ አየሩን ምናምን ፈታ ይበል፣ በርገሩን ይብላ። ቀጣዩ ጨርሷል። አባቴ በደም ወፍሮ አንድ ነገር ሲከሳ ባይ ሜሲ አልፋታም አንተ ተናግራለሁ። እንግዲህ ካዝሚሮዬ ቤት በቅቅናሽ የኔ አባተ ምጭት ይበልሽ እስከ ወዲሁ ወድጃለሁ። ያራዳል ካዜሚሮ ወደ ኢንተር ሚያሚ ሄር ዊ ጎ ይላል። ብዙ ሰው ይውላችሁ ሜሲ ተጫዋች ይምጣልኝ ይላል ምናምን ይላል እንጂ ተጫዋቾቹ እንዳለ ከሜሲ ጋር መጫወት ይፈልጋሉ ነው ማለት። በቃ ካዜሚሮ ሞከርኩ፣ ተቃራሪ ቡድን ሆነን ተጋጣጥን፣ አልቻልኩትም፣ የሰውዬ ማስቆም ምናምን አልቻልኩም። እስኪ አንድ ቲም ሆነን ደግሞ ቀጣይ ሲዝን ኢንተር ሚያሚ ላይ ደመቅፎ አሸብረቅ እንበል ምናምን ብሎ ኢንተር ሚያሚ ገብቷል ነው ብላችሁ። ኤኒዌይስ ያበረ ነው፣ ያበረ ትራንስፈር ነው። ጀለስ አይታችሁታል አይደል? በመጨረሻ ሲዝኑ እንኳን ከዩናይትድ ጋር ያበረ ነበር። ደጋፊ ቆይልን እያለም ቢሆን ካዜሚሮ መለያየት አለብን ብሎ ወደ ኢንተር ሚያሚ ሄዷል። አረ በእናትህ የሆነ ኩክ የሆነ ሲዝን ነው የሚያሳልፈው ቀጣይ ከሜሲ ጋር በእርግጠኝነት። እናንተ ደግሞ ዋን ዊል ላይ ለ10 አዲስ ተመዝጋቢዎች ጊቫዌ አለ እየገባችሁ መቀመርም ለምትፈልጉ የዛሬን የዓለም ዋንጫ ጀምሮ ከአሁን በኋላ የሚያሉትን የዓለም ዋንጫዎች እዛ ላይ ቀመር ታገኛለህ። ለአዲስ 10 አዲስ ተመዝጋቢዎች ደግሞ የሚገርም ጊቫዌ አለ። ቴሌግራሜ ባዮ ላይ ሊንኩ አለ፣ እየገባችሁ ተቀላቀሉ ነው ምላችሁ። ኤኒዌይስ ይመቻች። ዘሌጀንድ ሂምሰልፍ እግር ኳስን በደንብ ሊያጣጥማት ነው። ከትልቁ ሌጀንድ ከሲአር7 ጋር አብሮ ኖረ። አሁን ደግሞ በስተመጨረሻ ዘጎት ሂምሰልፍ ሊዮኔል ሜሲ የቡድን አጋሩ መሆን የሚችልበትን ፊርማ አኑሯል። ካሰሚሮ ይቅና። ካሰሚሮ ወደ ከሜሲ ጋር መጫወት እፈልጋለሁ ኤፍሲ ኢንተር ማያሚ ሂር ዊ ጎ ይላል አባቴ። በቃ ይሄ እኮ አሁን በቃ ከሜሲ ጋር መጫወት ህልሜ ነው የሚሉ ተጫዋቾች የሚሰበሰቡበት ክለብ ሆኗል ነው ብለ ኢንተር ማያሚ ማለት ነው። ገባር ዴቪድ ቤካም ራሱ ከሜሲ ጋር መጫወት ህልም አለሽ ምናምን እያለ ነው የሚያናግራቸው መሰለኝ። ካሰሚሮ ማን ዩናይትድ 1 ዓመት ቢቆይ አይሻለውም? ኢንተር ማያሚ ለመሄድ ከሆነ ገባር ምን ገንዘቡ ከሳውዲ አይሻልም? ገብ ሳውዲ መሄድ አትፈልግም ማለት ከሜሲ ጋር መጫወት ነው የምትፈልገው። ከሜሲ ጋር መጫወት ነው የምትፈልገው። ጠላት ሆነ ረጅም ዓመት ተጫውታል። አሁን ደግሞ አጠገቡ ገባሽ አይደለ? እንደ ሮድሪጎ ደ ፖል ምናምን ነገር ባካፕ ታደርጊዋለሽ። እኔ የምላችሁ ግን ዓለም ዋንጫ በልቶ ሪታየር እንዳያደርግና ማለት ነው እርዛ እርስ በርስ ግራ አጋብቶ እንዳይተዋችሁ ሁላችሁንም ማለት ነው። ተረዳችሁኝ አይደል? ከዛ በተረፈ ግን ከሜሲ ጋር መጫወት ለሚፈልግ የትኛውም ሌጀንድ ኢንተር ማያሚ ያለሽ ገባሽ አይደል? የሜሲ ጠላት መሆን ከፈለግሽ ራሱ ኤምኤልኤስ ስቴጅ እና የሱ ተቃራኒ ትሆኛለሽ። ምንም አታመጭም እንጂ ማለት ነው። ብቻ ካዝሚሮ ይመችሽ አባቴ። ካዝሚሮ ወደ ኢንተር ማያሚ የተዘዋወረበት ምክንያት ፋብሪዚዮ እንደዘገበው ከሆነ ከሜሲ ጋር ለመጫወት በመፈለጉ ምክንያት እንደሆነ ዘግቧል። እንግዲህ ኢንተር ማያሚን ተቀላቅሏል ካዝሚሮ እና እኛ በጣም ነው የምንወደው። ሁሌም ይቅ ነው በያለበት ሁሉ ማለት ነው። ያው ከክርስቲያኑ ጋር ተጫውቷል። አሁን ደግሞ ከሜሲ ጋር ይጫወታል። በቃ እድለኛ ነው። ይመቻችሁ። ካሳሁን ወደ ሚያሚ ሄር ዊ ጎ ጋይስ። ካሳሁን ወደ ሚያሚ ገብቷል። ማን ካዝሚሮ፣ የኛው ካዝሚሮ ሚያሚ ገብታለች። ከሜሲ ጋር ለመጫወት ሙሉ ነገሯን ጨርሳ አሁን አሜሪካ ገብታለች። ማን ለማንኛውም ግን ካዝሚሮ ማለት ነው ወደ ሚያሚ መቀላቀሉ ተገልጿል ማለት ነው። አሪፍ ጊዜ እንዲያሳልፍ ጥሩ ጊዜ እመኝለታለሁ። የሚገርም ተጫዋች ነበር። ማድሪድ ቤት ተጫውቶ ዩናይትድን ኦቨር የወደደ ተጫዋች አንደኛው ካዝሚሮ ነው። ለማንኛውም ግን ካዝሚሮ ወደ ሚያሚ መዘዋወሩ በይፋ ተረጋግጧል። ምን ትላላችሁ? ሐሳባችሁን ኮሜንት ላይ ግለጹልኝ። ኮፒ ሼር ፖስት እንዳይረሳ፣ ፎሎ እንዳይረሳ ጋይስ። በስተመጨረሻም ካዝሚሮ መዳረሻው ታውቋል። እሱም ኢንተር ሚያሚ፣ የሜሲው ኢንተር ሚያሚ ነው። ታውቃላችሁ ካዝሚሮ ያልሰራበት ፋውል የለም ሜሲ ላይ በማድሪድ ቤት እያለና አሁን ደግሞ አብሮ ለመጫወት እንግዲህ ወደ ኢንተር ሚያሚ ያመራል። ያው ከሜሲ ጋር ጥሩ ጊዜ ያሳልፋሉ ብዬ አስባለሁ። እንግዲህ ካዝሚሮ እድለኛ ከሚባሉ ተጫዋቾች ውስጥ አንዱ ነው። ምክንያቱም ዓለማችን ላይ አሉ ከተባሉ ከሁለቱም ተጫዋቾች ጋር የመጫወት እድልን ካገኙ ተጫዋቾች ውስጥ አንዱ ሆኗል። ብቻ ግን ጥሩ ፐርፎርማንስ ላይ ነበር በዚህ ዓመት ማንቸስተር ቤትም ቢሆንም ግን ከሜሲ ጋር እርቅ ለመፍጠር ወደ ኢንተር ሚያሚ አምርቷል። የክለባችን ተጫዋች የነበረው ካስሚሮ እንግዲህ ወደ ኢንተር ማያሚ ሂር ዊ ካም ተብሏል። በኢንተር ማያሚ እና በካስሚሮ መሃል የቃል ስምምነት ተደርጓል። አሁን የቀረው የፊርማና የማስታወቂያ ይፋዊ ማስታወቂያ ማድረግ ብቻ ነው። ልጃችን ካስሚሮ እንግዲህ ከሁለተኛው ጎት ሊዮኔል ሜሲ ጋር መጫወት እንደሚፈልግ እንግዲህ ይፋ አድርጓል ማለት ነው። ያው ቀጣይ ማረፊያው ኤምኤልኤስ ሆኗል። ለማንኛውም ምን አስተያየት አላችሁ ስለዚህ ዝውውር?
ሀሳባችሁን ኮመንት ላይ አስቀምጡልኝ። የአዲስ አካውንት ነው። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ። ቻት ካስሜሮ ሊዮ ሜሲ ጋር ለመጫወት ሲል ወደ ኢንተር ሚያሚ አመራ ሲል ፋብሪዚዮ ዘግቧል። እኔ አይደለም ፋብሪዚዮ ሮማኖ ነው ያለውና ከሊዮ ሜሲ ጋር ለመጫወት ሲል ብቻ ወደ ኢንተር ሚያሚ አምርቷል ብሏል ፋብሪዚዮ ሮማኖ። አላውቅም እንግዲህ ካስሜሮ ከዚህ በፊት ክርስቲያኖ ሮናልዶ ጋር ለበርካታ ዓመታት መጫወት ይታወሳል። በዩናይትድም በሪያል ማድሪድም አብሮ ተጫውቷል። የአውሮፓ ሻምፒዮንስ ሊግ በርካታ የአውሮፓ ሻምፒዮንስ ሊግ ጋር እሱ ጋር በመጫወት አብሮ ማንሳቱ የሚታወስ ነው። ብቻ ዛሬ ፋብሪዚዮ ሂር ዊ ጎ ብሎ አረጋግጦታል። መልካም እድል። የካዝሚሮ ማረፊያ በመጨረሻም ታውቋል። ኢንተር ማያሚ ብራዚሊያን አማካኝ ካዝሚሮን ለማስፈረም ሙሉ ከስምምነት ደርሷል። ሁለቱም ወገኖች እንግዲህ በቃል ተስማምተዋል ማለት ነው። የመጨረሻ ሰነዶች ተጠናቋል። አሁን የቀረው እንግዲህ ፊርማና ይፋዊ ማስታወቂያ ብቻ ነው ማለት ነው። ካዝሚሮ ከሊዮኔል ሜሲ ጋር መጫወት እንደሚፈልግም ተዘግቧል ማለት ነው። እናም ቀጣዩ እንግዲህ የካዝሚሮ ምዕራፍ በአሜሪካ በኤምኤልኤስ ይሆናል ማለት ነው። በካዝሚሮ ምርጫ እናንተ ምን አሰባላችሁ? ኮሜንት ላይ ሀሳባችሁን አካፍሉኝ። ኮፒ ሊንክና ፎሎ እንደደረሰ ይመቻችሁ። በስፔን ላሊጋ ራሱን በደንብ ማሳየት የቻለው እንዲሁም በማንቸስተር ዩናይትድ ቤት ትልቅ ስራዎችን መስራት የቻለው የ34 ዓመቱ ብራዚላዊው ጥበበኛ ካርሎስ ካዚሜሮ በመጨረሻም ኢንተር ማያሚ ለመቀላቀል ከስምምነት ደርሷል። ተጫዋቹ ከሊዮኔል ሜሲ ጋር መጫወት ይፈልጋል። እንዲሁም ደግሞ ወደ 34 ዓመቱ በመሸጋገሩ ያው የእንግሊዝ ፕሪሚየር ሊግ የዛን ያህል ደግሞ እንግዲህ ካሲሚሮ ያው በመጨረሻ ኢንተር ማያሚ እንደሚገባ ፋብሪዚዮ ሮማኖ ሂር ዊ ጎ ብሎ አሁን ከደቂቃዎች በፊት እንግዲህ አሳውቆናል። እኔም ይኸውላችሁ ከጂም ሆኜ ነው ቪዲዮ እየሰራሁ ያለሁት። ሂር ዊ ጎ ነው ያየሁት። ይከብዳል ካሴ በሌላ ክለብ ማሊያ አይቶ ለዛውም ሂር ዊ ጎ ሲባል ማየትና ትንሽ ደብሮኛል። ለማንኛውም ካሴ ወደ ኢንተር ማያሚ ከሊዮኔል ሜሲ ጋር ቀጣይ ዓመት ላይ አብረው ይጫወታሉ ማለት ነው። እስኪ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እኔ ወደ ብረት መግፋቴ ልግባ። ይመቻችሁ።